ይብለኝ እንደነገርኩሽ በጣም ጥንቃቄ ያስፈልጋል። ሳሚ እስኪ በቃኝ መክረኛል። አሁን የእናቴን ስም መስማት ብቻ ነው የምፈልገው። እሺ በላ እየጠበቅኩ እኮ ነው። እባክህ ሳሚ ንገረኝ። እናትሽ ማለት ወላጅ እናትሽ? ወላጅ እናቴ ማናት? በጉጉት ሊገለኝ ነው እንዴ? ሰላም ናት። ሰላም ይባሉት። ምን? ከዓመታት በፊት ጥላሽ አረብ ሀገር የሄደችው ሰላም እናትሽ ናት። እትዬ እናቴ ናት። ብሌን በስተመጨረሻ ሰላም እናቷ እንደሆነች ሳሚ አበሰራት። እጅግ ደንግጧ ትገኛለች። አቶ ባይሉ ዘበኛም ቢቀጥር እንደምንም ብላ ሸውዳው እንግዲህ ያለውን ነገር ሰምታለች ማለት ነው። እንግዲህ በባለፈው ክፍል ላይ እንደምታስታውሱት ሳሚ እየደጋገመ እየደወለላት ነበር ለብሌን። ብሌንም እንግዲህ በዳጊና በቃል መካከል የተፈጠረውን ነገር ስላየች ስልኳን እዛው በድንገት ትታው ሄዳ ነበረ። ቃልዬም ስልኩን ባነሳይ ሰዓት እንዲህ በህይወት አለ እንዴ በማለት እንግዲህ እጅግ በጣም ደንግጧ ነበረ። እውነት ሳሚ በህይወት አለ ወይስ የሞተ ሰው ነው የማናገረው ብላ ስልኩንም ቶሎ አላነሳችውም። እያመነታች እንግዲህ ስልኩንም ካነሳች በኋላ ሳሚም ብሌን መስለው እንግዲህ ዛሬ ቀጠሮ አልነበረንም ወይ? ስለ እናትሽ ልነግርሽ አልነበር ወይ እያለ ሳለ ቃል ሁሉንም ነገር ትሰማና ስልኩን ትዘጋበታለች። ሳሚም እንግዲህ ለብሌን የተጨነቀው ወይኔ ምን ሆና ነው? ለምንድን ነው ዝም ያለችኝ? ስለዚህ ውስጤ ጥሩ ስሜት እየተሰማኝ አይደለም፣ ያለውን ነገር ሄጄ ማጣራት አለብኝ በማለት እንግዲህ ይሄዳል ማለት ነው። እሱም እየሄደ እያለ እንግዲህ ለባይሉ ትደውልለትና ቃል ሳሚ በህይወት አለ ብላ ትለዋለች። ይሄንን ወሬ ብለሽ ነው ወይ የደወልሽው ብሎ ሲላትም አዎ ወሬ ብዬ ነው የደወልኩት በማለት እንግዲህ ምነው ስትለውም በህይወት እንዳለ ታውቃለህ ትለዋለች። አዎ በህይወት እንዳለ አውቃለሁ። አሁን ስለ ሰላም ለብሌን ሊነግራት እየሄደ ነው ብላ ትለዋለች። እንግዲህ ባህሉም እንዴት ብሎ እዛ በር ላይ ይገናኛሉ። እንግዲህ ሳሚም ይሄ እጄ እንደዚህ ታሞ ማምለጥ እንጂ ያለብኝ ምንም ማድረግ አልችልም ብሎ እንግዲህ ሰላምም አቶ ባይሉን ስታይ በዚህ ጋር ምን ልታደርግ ነው የምታልፈው? እኛ ተጣልተን የለ ወይ ብላ እንግዲህ እየተናገረችው ሳለም እሱ እንግዲህ በዛው መካከል አምልጦ ነበረ። እሱም ካመለጠ በኋላ እንግዲህ ብሌንም በዛሬው ላይ እንደዛው እያለቀሰች ዳጊ ያደረጋትን ነገር ሁሉ እያነሳችና እየተሰቃየች ነበረ። ሆኖም እንግዲህ ቃልዬ ወይዘሮ ገነትን እያስፈራራቻት ትገኛለች። ይሄንን ነገር ዳግም ቢያውቀው እስከ መጨረሻው እንደሚጠላሽ ታውቂያለሽ ብላ ትላታለች። ማለት ብላ ስትላትም አንቺ ብሌንንና ዳጊን እንዳለ ያየሻቸው እኔ አብሬው እንድተኛ እንዳደረሽ ዳጊ ይሄን ነገር ካወቀ እስከ መጨረሻው እናትነት ነው የሚተው ብላ ትላታለች። እሷም እንግዲህ እንደዛ በምትላትም ሰዓት አይ ይሄንን እኔና አንቺ ብቻ ነን የምናውቀው፣ ሌላ ሰው ማወቅ ስለማይችል ምንም ነገር አይፈጠርም ብላ ትላታለች። እኔ አሁን በዚህ ፋንታ አንድ ነገር እንድታደርግልኝ እፈልጋለሁ ትላለች። እሷም ምን እንዳደርግልሽ ነው የምትፈልጊው? የምትፈልጊውን ነገር ጠይቂኝ አደርግልሻለሁ በማለትም ስትላት እሷም እንግዲህ እንድታደርግልኝ የምፈልገው ነገር ዳጊን ከኔ ጋር እንድታጋቢው እፈልጋለሁ። እዚህ ጋር አንቺ ሌላ ነገር እንዲሆን ማትፈልጊ ከሆነ ዳጊ እንዲያገባኝ ማድረግ አለብሽ ብላ ስትላት በፍጹም እንዲያገባሽ አላደርግም፣ ልጄ ከሴጣን ጋራ መጋባት የለበትም ብላ ትላታለች።
እኔ ምነው ሴጣን ነኝ እንዴ ብላ ስትላት፣ አዎ በፍጹም ልጄ ካንቺ ጋር እንዲጋባ አልፈልግም ስትላት፣ እና እህትና ወንድም ተጋቡ ብለው ክብርሽን ዝቅ እንዲያደርጉሽ ትፈልጊያለሽ ብላ ስትላትም፣ ለምን የፈለገ ነገር አይፈጠርም፣ ለምን ክብሬ አይወርድም ብላ ትላለች። እንግዲህ እንደዛው እያወሩ እያለ ዳጊ ይመጣል። ዳጊም ሲመጣ እጅግ በጣም ይደነግጣሉ። ዳጊ ምን እያወራችሁ ነበር በማለት ሲጠይቅ ቃልም ቶሎ ብላ አሁን ስለ ብሌን ሁሉንም ነገር እንድትነግርክ ነው እንጂ ምንም ያወራነው ነገር የለም በማለት እያወራችሁና እየተንተባተበች ባለ ዳጊ ስልኩን የብሌንን ያያል። የብሌን ስልክ እዚህ ምን ይሰራል በማለት ሲጠይቅም ስልኳን እዚህ ረስቷ ሄዳ ነው በማለት ይመልሱለታል። ከዛም በኋላ ምንም ነገር አልተመቻችሁኝም፣ ሁለታችሁም አልጣማችሁኝም በሉ ብሎ ስልኩን ይዞ ይሄዳል ማለት ነው። ስልኩንም ይዞ ሄዶ ሲያንኳኳ ብሌን ትከፍታለች። ብሌንም በምትከፍት ሰዓት አሁን ይቅርታ አድርጊልኝ እያልኩኝ ልማዘዝብሽ ሳይሆን ስልክሽ የሚያስፈልግሽ ከሆነ ብዬ ነው ይዤልሽ የመጣሁት ብሎ ይላታል። እሷም ትዝ ሲላት ከሳሚ ጋር ቀጠሮ ነበራት። ወይኔ ሳሚ ቀጠሮዬን እረሳውኝ ብላ ቶሎ ብላ ለሳሚ ትደውልለታለች። ሳሚም የኔ ፍቅር ምን ሆንሽ ነው እየጠፋሽው? ቀጠሮ እንዳለን እረስተሽ ነው ወይ? ምን አይነት ችግር ውስጥ ገብተሽ ነው ብሎ ሲላትም አይ ይሄ የቤተሰብ ችግር ነው፣ ስለዚህ ምንም ነገር አታስብ ብላ ትለዋለች። ካዲያ ስልኩን አንስተሽ ለምንድን ነው ዝም ያልሽው ብሎ ይላታል። አረ ስልኩ እኮ እኔ ጋ አልነበረም፣ አሁን ገና ነው ስልኩን የተቀበልኩት ብላ ትለዋለች። አሁን ገና ካዲያ ስልኩን ከተቀበልሽ ቅድም ላይ ያነሳው ሰውስ ማን ነው ብሎ ይላታል። እሷም ቅድም ላይ ማንም ሊያነሳ አይችልም ዳጊ ብቻ ነው ብላ ካለች በኋላ ቃልዬ ትዝ ትላታለች። ቃል አለች ምናልባት እሷ አንስቷ ከሆነ ብላ ስትለውም እሱም ይደነግጣል። እሷ ደህና ነክ ወይ ምናልባት ቃል እንግዲህ ለባይሉ ሁሉንም ነገር ስለምትነግረው ራስን ጠብቅ ብላ ስትለው እኔ እኮ ባይሉ አይቶኛል፣ አንቺ ፍለጋ መጥቼ ነበረ ስታሳስቢ፣ ለዛ ባይሉ እኔን አይቶኛል ብሎ ይላታል። እሷም እንዴት ትመጣለ በእኔ ሰበብ ደግሞ የሆነ ነገር ብትሆንስ ብላ እጅግ በጣም እንትን ትላለች። አንተ እንዴት ነህ እንዳትመጣ እዚህ እግርን አንስተ ደግሞ በእኔ ሰበብ ሊገልይ ይችላል ብላ ትለዋለች። እሱም እንግዲህ አረ ምንም አያደርገኝም፣ እኔ በቃ እመጣለሁ የኔ ቆንጆ፣ እኔ ላንቺ ብዬ የማልሆነው ነገር የለም ብሎ ይላታል። በፍጹም እንድትመጣ አልፈቅድልም፣ በእኔ ሰበብ ደግሞ አንድ ነገር እንድትሆን አልፈልግም፣ እኔ ያለህበት ድረስ እመጣለሁ ብላ ትለዋለች። እሱም እሺ በቃ ካልሽ ብሎ ይላታል። እሷም እንግዲህ ለመሄድ ተዘጋጅቷ እያለ ሰላም ትመጣለች። ሰላምም የሆነ ቦታ እንድንሄድ እፈልጋለሁ ብላ ስትላትም እሺ በቃ እትዬ ግን ልወጣ ነበር ብላ ስትላት ምትወጪ ከሆነ በቃ አብረን በዛው እንሄድና የሆነ እቃ ይዘሽልኝ ትመጫለሽ ስትላት እሺ በቃ እትዬ ችግር የለውም፣ ካልሆነ ደግሞ ቀጠሮዬን ከሰዓት አድርጌ ላንቺ ሊሄድልሽ እችላለሁ ብላ ስትላትም አይ እኔ እንደ እናትሽ ይኝ ቀጠሮ ካለሽ አለኝ ነው እንጂ አፍረሽ ለእኔ የምታደርጊው ነገር ስራ እቅድሽን የምታፈርሽበት ጉዳይ የለም ብላ ትላታለች። አይ እትዬ ችግር የለውም ብላ ስትላትም አይደለም አንቺም የምትፈልጊበት ሂጂ አውቃለሁ መሄድ አለብሽ ብላ ትላታለች። ብሌንም እንግዲህ ለመሄድ ልትወጣ ስትል ባይሉ ያው ሳሚ በህይወት እንዳለ ስላወቀ ዘበኛ በር ላይ ቀጥሮ ነበረ። እሱም ጠባቂውን ታይና ትመለሳለች። እሷም ጠባቂውን አይቷ ወደ ውስጥ እንደተመለሰች አቶ ባይሉ ለጠባቂው ይደውልና ምን አዲስ ነገር አለ ብሎ ሲል አይ ልትወጣ ስትል አየችኝና ተመለሰች፣ ያንተ ሰው እንደሆንኩ ገብቷታል ብሎ ይለዋል። በቃ በደንብ አድርገ ጠብቅ፣ ማንም ሰው እንዳይንቀሳቀስ፣ በተለይ እሷ ከቤት እንዳትወጣ ይለዋል። ቃል እዛ ነበረች። ምንድን ነው እሱ ብሎ ሲል አይ ብሌን ከቤት እንዳትወጣ ከሳሚ ጋር እንዳይገናኙ አስቀድሜ ሰው አስቀምጬ ነው ብሎ ይላታል። አንተ እኮ አትቻልም በጣም አንበሳ ነህ እያለች እያደነቀችው፣ አንቺ ግን የት ነው ያለሽው? እንዴትስ ሳሚ በህይወት መኖሩን አወቅሽ ብሎ ይላታል።
ለብሌን ሲደውል ነው ያወቅኩት። እኔ ያረፍኩት ገነት ቤት ነው ብላ ትለዋለች። ይቅርታ አድርግልኝ የማድርበት አጥቼ ነው ብላ ደንግጣ ስትነግረው እሱ ደግሞ በተቀራኒው እጅግ ደስ ብሎኛል ይላታል። እንዲህ ይህን ያህል ያስደሰተ ነገር ምንድን ነው በማለትም ስትጠይቀው ፋይል እዛ ቤት አለ፣ ያንን ፋይል እንድታመጭልኝ እፈልጋለሁ፣ በጣም የሚያስፈልገኝ ፋይል አለ ይላታል። ቃልዬም በዛኑ ሰዓት አሁን ዳግምን ላፈቅረው ዳግምን ወደ ራሴ ላመጣው ካልኩ በኋላ ዳግምን መካድ የለብኝም እሺ አልለውም ትላለች። ከዛን እኔ ይህንን ነገር በፍጹም ማድረግ አልችልም፣ አሳርፈውኝ ደግሞ የእነሱን እቃ ልንካ እንዴ ስትለው ይሄንን ነገር የማታደርጊ ከሆነ ታውቂያለሽ አይደል ያደረግሽኝን እኔ እስካሁን ራሱ በህይወት ያቆየውሽ ስለምትጠቅምኝ ነው፣ ካለበለዛ እንደ ሳሚ ነው የምጨርስሽ ይላታል። ቃልዬም ትደነግጥና እንግዲህ እየሮጠች መታ ፋይሉን ፍተሻ ትጀምራለች ማለት ነው። መጀመሪያ ዳጊን አልክደውም ያለች እንግዲህ እገልሻለሁ ሲላ ስለ ዳጊ ትቷ ፋይሉን ፈልጓ አግኝቷ ወስደዋለች ማለት ነው። እንግዲህ ብሌንም ልጁን አይቷ ከገባች በኋላ ሳሚ ይደውልላታል። የኔ ቆንጆ እንዴት ሆንሽ ሲላት አቶ ባይሉ ሰው አስቀምጧል፣ በቃ እንደምንም ብዬ እኔ እመጣለሁ፣ አንተ ግን እንዳትመጣ ብላ ትለዋለች። እኔ ዘዴም ቢሆን ፈጥሬ እመጣለሁ እያለች እንግዲህ አስሬ እየወጣች ስታይ ሰውየው ነቅነቅ የሚል አልነበረም። ሰላምም እንግዲህ ከሄደችበት ሄዳ ስመጣ እንዴ እስካሁን ድረስ ለምን አልሄድሽም ምንድን ነው እሱ ብሎ ትላት አይ ልጁ ሰዓት ቀይሮብኝ እየጠበቅኩ ነው። እንዴ ከወንድ ጋር ነው እንዴ የምትሄጂው ብላ ስትላትም ከዛን አይ እትዬ እንዳሰብሽው አይደለም ብላ ትላታለች። ችግር የለውም እኔ እረዳሻለሁ፣ እንደ እናትሽኝ ነጻ ሁኝ ብላ እንግዲህ ታበረታታለች። እሷም አይ እንደዛ ሳይሆን እኔ በቃ ሁሉንም ነገር መተው ነው የምፈልገው እያለች እንግዲህ እያበረተቻት ነበረ። ከዛን እንግዲህ ለአንዳንድ ወጪ ይሆንሻል ብላ ብርም ትሰጣታለች። እንግዲህ ሰላም በጣም መልካም ሆናላታለች ለብሌን ማለት ነው። ብሌን ልጇን ባትሆን ውስጧ የነገራት ነገር ስላለ ብርም ከሰጠቻት በኋላ እንግዲህ ብሌን እናቴን የማገኝበት ጌታዊ እርዳኝ፣ የሆነ ነገር ልፍጠር ትልና የትልቅ ሰው ልብስ ለብሷ ጋቢ ለብሷ ትልቅ ሰው መስላ ቀስ ብላ ትወጣለች። ከወጣችም በኋላ እንግዲህ ሰውየው ይጠራጠርና ይከተላታል። እሱም ተጠራጥሮ በሚከተላትም ሰዓት እሷም ትነቃበትና ስልክ ታነሳለች። ስልክም አንስቷ እንደ ትልቅ ሰው ታወራለች። እሱም ሳሚ ጋር ደውላ መጣው ልጅ ቤተ ክርስቲያን ተሳልሜ እመጣለሁ እያለች እንግዲህ እየሸወደች እያወራችው ሰውየውም ትልቅ ሰው ናት ብሎ ይተዋታል። እሱም እንግዲህ ትቷት ወደ ቦታው ወደ ጥበቃው ሲመለስ አቶ ባይሉ ይመጣል። እሷም ብሌንም አቶ ባይሉን ስታይ ጌታ ሆይ አሁን እሱ በምንም ነገር ያውቀኛል፣ ግን እንዳያውቅ አድርገ አሳልፈኝና እናቴ ማን እንደሆነች ልወቅ ጌታ ሆይ እያለች እግዚአብሔርን እየለመነች ሳለ አቶ ባይሉም እንግዲህ ሳያውቃት ከስር ጀምሮ እያገላመጣት ያልፋል። እሱም አልፎ ዘበኛውን አሁን ከዚህ ቤት ማንም አልወጣም ሲል አይ አንድ ቀይ ሴትዮ ብቻ ወጥታለች ብሎ ይላል። እሷን ተዋት እሷ ሰላም ናት ብሎ ይለዋል። ከዛ ቀጥሎ ግን አንድ ትልቅ ሴትዮ ወጥታለች ብሎ ይለዋል። ትልቅ ሴትዮ ማንም እዚህ ቤት እንደሌለ ነግሬ ካልነበረ የምን ትልቅ ሴትዮ ናት ወጣች የምትለው? አየህ ልጅቷ በጭንቅላቷ ተጫወተችብህ። አንተ እዚሁ ጋር ፈዘ ቆመክ ትልቅ ሰው መስላ ወጣች አይደል? አረ የአሮጊት ድምፅ ናት ተጠራጥሬ እንደውም ተከትያት ነበረ ብሎ ሲለው አንተ ተከተልካትም አልተከተልካት እሷ በጭንቅላቷ ተጫወተችብህ። እዚህ ቤት ሌላ ማንም ሰው የለም፣ ስለዚህ አሁን ተጫውታባሃለች በማለት ይነግረዋል። እሱም እንግዲህ እጅግ ይደነግጥና እንዴት ነው ይህንን ነገር እባክህ አሁን እዚህ ጋር አትንከራፈፍ ና እንድረስባት በማለት አቶ ባይሉ እየሮጠ ይሄዳል። እንግዲህ ሊደርስባት እየሮጠ በሄደ ሰዓትም ብሌን እንግዲህ ሳሚ ጋር ደርሳለች። ሳሚ ጋር ደርሷም እንግዲህ የሰው ቤት ስትጠይቀው ነበር። ድምጿን ቀይራ ትልቅ ሰው ሆኗ እሱም አላቅም ካላት በኋላ አንተንም ሸወድኩ እንኳን እሱን እያለች እንግዲህ እየሳቀች ዘና ፈታ ካረገችው በኋላ ይሄው እንደዚህ ሸውጄው መጣሁኝ አሁን ቶሎ ብለህ ንገረኝ ብላ ትለዋለች። እሱም እንግዲህ ቶሎ አልነገራትም። በጣም መጠንቀቅ እንዳለባት እናቷን ሊነግራት ይሄንን ነገር እኮ እጅግ በጣም
በጣም ደጋግመ መክረህኛል ንገረኝ ብላ ትለዋለች። እንግዲህ በስተመጨረሻ እናትሽ ሰላም ናት የባይሉ እህት ብሎ ይላታል። እንግዲህ እሷም እጅግ በጣም ደንግጧም እጅግ በጣም ደስ ብላት ራሷን መቆጣጠር እያቃታት ክፍሉ ተጠናቋል ማለት ነው። ቀጣዩ እንግዲህ እጅግ በጣም የሚያጓጓ ነው። ብሌን አምና ትቀበላለች ወይስ በባለፈው ለታ በአልማዝ እናትሽ ናት ብለው አምጥተው እንደሸወዷት ያ መስሏት ዲኤንኤ ምርመራ ትላለች የሚለውን እንግዲህ ኮሜንት ላይ ሀሳባችሁን እያስቀመጣችሁ ለዛሬ ያዘጋጀውላችሁ ይሄንን ይመስላል ማለት ነው። ውድ የተከበራችሁና የተወደዳችሁ የሴና ቤተሰቦች ኮሜንት ላይ ሀሳባችሁን አስተያየታችሁን ግለጹ ማለት ነው። እንግዲህ ከስንት ዓመት በኋላ ብሌን እናቷን በማውቋ ምን ተሰማችሁ የሚለውንና ደግሞ ሌላ ፈታ የሚል ነገር ዛሬ ስላላወራው እንግዲህ ምንም ማድረግ አይቻልም። ስለዚህ ቀናችሁ ያማረ የተዋበ ደስ የሚል ቀን ይሁንላችሁ። ተባረኩ። ባይ ባይ።